ባላውን ያያችሁ አላየንም ባካችሁ እጪ ዘጠናት ባላው ለተለበሽ ሪያል ማድሪድ እና ፌዴ ቫልቨርዴ ብቻቸውን ተጫውተው ማንቸስተር ሲቲን በ16ቱ ዙር የአውሮፓ ቻምፒየንስ ሊግ ጨዋታ 3-0 በሆነ ውጤት ማሸነፍ ችለዋል። እጅግ በጣም የሚገርም ፐርፎርማንስ ነበራቸው። እኔ እውነቱን ለመናገር ማንቸስተር ሲቲ ከዚህ በጣም የተሻለ ፐርፎርማንስ ያሳያሉ ብዬ ጠብቄም ነበር። ምናልባት እስካቸው ውጤትም ሊጓዙ ይችላሉ ብዬ አስቤ ነበር። ምክንያቱም ሪያል ማድሪድ እንደ ሮድሪጎ፣ ኪሊያን ምባፔ እንዲሁም ደግሞ ጁድ ቤሊንጋም ካሬራስንም ጨምሮ ወሳኝ ተጫዋቾችን አጥቶ ነበር በዚህ ጨዋታ ላይና ከነዚህ ሁሉ ግድለቶቹ ጋር በጋራ በመሆኑ 3-0 በመጀመሪያ ዙር ጨዋታ ማንቸስተር ሲቲን መርታት የቻለው ማለት ነው። በዚህ ጨዋታ ላይ ፌዴ ቫልቨርዴ የሚለይ ምሽት ነበር ያሳለፈው። ያለምንም ጥያቄ ማን ኦፍ ዘ ማቹ እሱ ነው። ሶስቱንም ጎሎች ሃትሪክ መስራት የቻለው እሱ ነበረ። በፈርስት ሃፍ ነበር እነዚህንም ሶስቱንም ጎሎች ማስቆጠር የቻለ 20ኛው 27ኛውና 42ኛው ደቂቃ ላይ ማለት ነው። የሚገራርሙ የአጥቂ ፊኒሺንጎችን ነበር በጨዋታው ላይ ያስመለከተን ማለት ነው። ከዚህ በተጨማሪ ቪኒ ጁኒየር 58ኛው ደቂቃ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበር። ያው የጎል ልዩነቱን ወደ 4 ማስፋት የሚችሉበትን አጋጣሚ ሳይጠቀምበት አምክነውት ነበር ሪያል ማድሪዶች። ያው ማንቸስተር ሲቲ በመልሱ ጨዋታ ከ3 ጎል ልዩነት በላይ ሪያል ማድሪድን ኢታር ላይ ማሸነፍ ይጠበቅበታል ወደ ቀጣዩ ዙር ለማለፍ ማለት ነው። በጣም ከባድ አጣብቂኝ ውስጥ የገባ ይመስለኛል ፔፕ ጋርዲዮላ። በዚህ ጨዋታ ላይም እንግዲህ የሪያል ማድሪድ ደጋፊዎችንም ጫና መቋቋም ተስኗቸው ነበር። በተለያዩ እንቅስቃሴዎችም ጎል ተቆጥሮባቸው ራሱ ተጨማሪ ጎል ለማስቆጠር ጥረት ሲያደርግ የተሳካ እንቅስቃሴዎችን የሚያደርግ የነበረው ሪያል ማድሪድ ነበረ። ማንቸስተር ሲቲ ጎል እየተቆጠረበት ራሱ በቃ በዛው እየጠፋ ነበር ከጨዋታው የታዘብነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እሺ 3-0 በሆነ ውጤት ተሸንፈናል። በቃ ምንም አንሰካከሰም። መቀበል ያለብን ነገር ነው። ብቃት ነው ያሸነፉን። ገብቷል። ብንቃጠልም መቀበል ነው ያለብን ዘንድሮ ያለብን ነገር ማለት ነው። አይ ዶንት ቲንክ ሶ ምንም አልዋሽም። ቀጣይ ካምባክ እናረጋለን የሚለው ነገር እኔ ካይምሮ ያውጥቻለሁ። ጭራሽ የማይታሰብ ነገር ነው። ጭራሽ እነሱ 3-0 ውጤት ይዘው መጥተው እዛ ጋር ካምባክ እንድናረግባቸው ምናምን በፍጹም ማንን ይዘው እንደገቡ አይተናል። ዛሬ ይሄ ሰውዬ አውሬ ሆኖብን ነው ዛሬ የመጣው። ኤፍኤ ካፑ እንደምታውቁት ነው ከሊቨርፑል ነው። ካራቦ ካፑ አርሰናል ነው። ፕሪሚየር ሊጉም እንደምታዩት ነው። ቻምፒየንስ ሊጉም እንደምታዩት ነው። ዘንድሮ ትሮፊለስ ነው የምንሆነው። ከባድ አመት ነው የሚሆነው። ስቲል ሆፕ አለ ግን አይ ዶንት ቲንክ ሶ እኔ እግዚአብሔርን አይ ዶንት ቲንክ ሶ በዚያ ጨዋታ ማድሪድን ቀጣይ ለዞም ካምባክ እናደርጋለን ምናምን ብዬ በፍጹም በቃ በእግር ኳስ መስማማት ካሉብን ነገሮች አንዱ ሁላችንም ማለት ነው። በቃ ሲቲ የፈለገ ማድሪድ ጥሩም ቢሆን መጥፎም ቢሆን አይችለውም። በቃ መተማመን አለብን። ምንም ጭቅጭቅ በየአመቱ ዝም ብሎ መለጠፍ አይሰለቻችሁም እንዴ? ማድሪድ እኮ ጥሩ አይደለም ማለት ማድሪድ ጥሩም ቢሆን መጥፎም ቢሆን አስችሉትም። አንዴ 4-0 ከዛ በርናቦ ምናምን ደገማችሁት። በቃ ከዛ በኋላ ነው ሲጀምር መሸለልም ምናምን የተጀመረው እንጂ ሁሌ መሸነፍ በስመ አብ። ቫልቬርዴ ግን እኔ ልጁ ቨርሳታይል እንደሆነ ይታወቃል። የትም ታጭቷል። የሆነ በረኛ ራሱ ታስገባው እኔ በቃ ልጁ በጣም ቨርሳታይል ነው። ግን 9 ቁጥር አጥቂ አርጎ ቢያሰልፈው ከኤምባፔ በላይ ጎል የሚያገባ ይመስለኛል። ምን አይነት ፊኒሺንግ ነው እያሳየን። በቃ ቲፒካል 9 ቁጥር ቲፒካል ማለት ነው። ማን ሲቲ ተሸንፏል። ኖርማል ነው። ቻምፒየንስ ሊግ ላይ ሳይሆን ፕሪሚየር ሊግ ላይ ነው የምቋጥሩባችሁ። እኔ አልዋሻችሁም፣ የምሬን ነው የምላችሁ። አሽቃበትክ ምናምን ልትሉኝ ትችላላችሁ የአርሰናል ደጋፊዎች፣ ግን ከልቤ ነው ሪያሊቲውን ያወራሁት። እኔ ማንቸስተር ሲቲ የሚባልን ቡድን አልጠላም፣ ግን ዋንጫ ሊነጥቀኝ አነፍንፎ ሲመጣ ሜቢ ተጫዋታዎችን እንዲሸነፍ ልቋጠር እችላለሁ። እሱም አርሰናል እየሄደበት ያለው መንገድ የማያሳምን ከሆነ ማለት ነው። ዛሬ ደካማውን ሲቲ ያየን እንጂ ጠንካራውን ሪያል ማድሪድ አላየንም። የምሬን ነው የምላችሁ። ሙሉ ጨዋታው ላይ አሪፍ ነበሩ ሁለቱም ቡድኖች። ነገር ግን ሲቲ በተወሰነ መልኩ ደከም ስላለ እንጂ ማድሪድ የተለየ ጥንካሬ ያሳይቶ ምናምን አይደለም ያሸነፈው። አዎ ጨዋታን በምንም አይነት መልኩ ብታሸነፍ ኖርማል ሊሆን ይችላል። ነገር ግን 3-0 ኖርማል የሆነ ውጤት ነው። በሜዳና በደጋፊ ፊት ሲያገኘው ደግሞ ሲቲ ሜቢ ቀልብሱ ሊያልፍ ይችላል። ገና ነው አይደል? 90 ደቂቃ ይቀራል። አለቀ። የሻምፒዮንስ ሊግ የኖካውት ጨዋታዎች ጀጅ የሚደረጉ አይደሉም። በ90 ደቂቃ የሚጠናቀቁ አይደለም አይደል? ታሪኮችን አይተናል አይደል? ስንት ቀልበሰዎችን በመጀመሪያ ጨዋታ ተጠናቀቁ ስንላቸው በሁለተኛ ጨዋታ ያልተጠበቀ ተአምር ተመልክተን ብዙ ቡድኖች ሲያልፉ እንመለከታለን። ማንሲቲም ዛሬ የነበረበትን ክፍተት በአግባቡ ከተመለከተ ተጫዋቾቹ በራስ መተማመናቸውን በደንብ የሚያሳድጉ ከሆነ እንዲሁም ጋርዲዮላ በደንብ ራሱን ማሻሻል የሚችል ከሆነ ቀልብሶ ማለፍ ይችላል። የምሬን ትንሽ እናንተ ያጠፋችሁት የሲቲ ደጋፊዎች ቀደም አርሰናል አቻ ሲወጣ መሳቃችሁ። ኤኒዌይስ የሲቲ ደጋፊዎች እንዳትደነግጡ ልላችሁ ነው። ኢታር ላይ መቀልበስ ትችላላችሁ፣ ግን ያ የሚሆነው በራስ መተማመን ኮንፊደንሱን ከፍ ካደረጋችሁት ብቻ። እኔ የእንግሊዝ ክለብ እንዲህ በቀላሉ ከሻምፒዮንስ ሊግ ተሸንፎ ተዋርዶ ምናምን እንዲወጣ አልፈልግም። የምሬን ነው። በቃ ጥግ ድረስ ደርሰው ሁለቱም የእንግሊዝ ክለቦች ተፋጠው ምናምን የበላይነቱን ወስደው ዋንጫ ሲያነሱ ምናምን ማየት ነው ፈልገው የትኛውም ውድድር ላይ
አውሮፓ ሻምፒዮንስ ሊግ ላይ በሉት ዩሮፓ ሊግ ላይ በሉት ኮንፈረንስ ሊግ ላይ የእንግሊዝ ቡድኖች እንዲገኑ ነው ፈልገው ቢኮዝ በጣም ወደው ሊግ ስለሆነ ማን ሲቲንም ቢሆን ፕሪሚየር ሊግ ላይ ሜቢ እሱን ውድቀት አቻ ሲወጣ ምናምን እንዲሸነፍ ልፈልግ ይችላል እሱንም አርሰናል ዋንጫ እንዲበላ እንጂ ሻምፒዮንስ ሊግ ላይ ነሽ ኤፍኤ ካፕ ላይ ነሽ እንዲ በቀላሉ እንዲወድቅ እንዲሰናበት ምናምን አልፈልግም እንጂ ከዛ ይዘለለ ከፍ ያለ ጥላቻ ምናምን የለኝም ስለዚህ ሲቲ ሊያልፍ ይችላል ተስፋ አድርጉ የሲቲ ደጋፊዎች ሊታለፍ ይችላል ቀላል የሆነ ጨዋታ እንደሚሆን ይታር ላይ አትጠራጠሩ ቢስሚላህ የዓለማችን ኃያሉ እና ገና ነው ሪያል ማድሪድ የእንግሊዙን ማንቸስተር ሲቲ 3-0 ረምርሞ አሸንፎታል ቸልሲ ደግሞ በፒኤስጂ ተሸንፏል የማድሪድ ደጋፊዎች እንኳን ደስ ያላችሁ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ፋሚሊ እኔ አሁንም ያዙልኝ በጣም ደስ ያለኝ ማንቸስተር ሲቲን ስላሸነፈ አይደለም ማድሪድ ያን ያህል አይደለም እንዴ ማንቸስተር ሲቲ እኮ የሚገርማቸው ነገር በሻምፒዮንስ ሊጉ 16 ጊዜ ነው የተሳተፈው ማድሪድ 15 ጊዜ ሻምፒዮንስ ሊግ ሻምፒዮን መሆን ይችላል 15 ዋንጫ አንስቷል አይገናኝም ያን ያህል ደስ የሚያስብል ነገር አይደለም ግን ካለበት ችግር አንፃር ማድሪድ ኮኮብ ቋሚ ተሰላፊ ተጫዋች የለውም ሁለቱ እንደው ሌላው ይብቀር ሁለቱ እነ ሚሊታውን ተውት ቤሊንግሃም እና ኪሊያን የሉ እነዚህ ችግሮች ይያሉ አሰልጣኙ ጊዜ አሰልጣኝ ነው እና በአንድ ተጫዋች ሃትሪክ ሰርቶ ነው ያሸነፈው ኢትሃድ ላይ ሲቲ ሊገለብጥ ማድሪድ ሻምፒዮንስ ሊግ ላይ ሲሆን በቃ ግርማ ሞገስ አለው ምክንያቱም ሻምፒዮንስ ሊግ ሁለተኛ ስሙ ማድሪድ ነው ከዚህ ውጭ መጠሪያ የለው በጣም ድንቅ ነበሩ ሁሉም ማለት ይቻላል ቪኒሲየስ ሶሪ ብሏል ፔናልቲ ስቷል ምንም ችግር የለውም ያጋጥማል በጣም ምርጥ ነበር ጩጩ ሐሳብ ቢስሚላ አንድ ኳስ አስበልታ ነበር ግን አሪፍ ነበር ፓትሪስ በጣም ምርጥ ነበር አሁን እኔ ማድሪድ ከዛሬው እንደው ያልተለመደ የአካዳሚ ልጆች እያመጣ ነውና በጣም አሪፍ ልጆች ናቸው ግን ዛሬ በጣም ደስ የሚያሰኝ ድል ነው በቃ ሲቲን ስለሆነ አይደለም እቺን ያዙልኝ ግን ካለበት ችግር አንፃር ነው ይሄን እንምላችሁ ሻምፒዮንስ ሊግ ደግሞ የራሱ ነው ቸልሲ በፒኤስጂ ተሸንፏል ራሳቸው ነው ሲቲ እንትን ፒኤስጂን የገፋፉት እኔ አሁን ተሳስተው በቃ በረኛ ተሳስተው ምናምን ከዛ በኋላ ፒኤስጂ እንኳን ተሰርተለት ከባድ ነው እነሱ በጣም የሚያሳዝን ነው ግን እኔ ዛሬ ማንንም አይነካብኝም ጣፋጭ ድል ነው ያስመዘገቡት የማድሪድ ደጋፊዎች እንኳን ደስ ያላችሁ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮውን ደግሞ እንዲዳረስ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ሀላ ማድሪድ እኔ ባርሳ ማድሪድም ደጋፊ አይደለሁም እኔ አርሰናል ዋሊያ ነኝ ግን ምንድነው ቫልቨርዴ ማለት ማድሪድ ማለት በቃ ማድሪድ ነው ማለት ነው ሻምፒዮንስ ሊግ ላይ የፈለገ ነገር ይግጠመው ግን እዚህ ቶርናመንት ላይ ማድሪድ ቫልቨርዴ ሃትሪክ ሰርቶ ሲቲ እንዴ አረ ቢስሚላ በ45 ደቂቃ ሃትሪክ ሰርቶ ወጥቶላል ይሄ ደመኛ የማድሪድ ተጫዋች ማለት ነው ብዙ ጎሎቹን አየው ይሾታል ምን ይላል ጸጥ አልኩ ዛሬ ሊደፋኝ ሲል ለምን ቪዲዮ አልሰራም አልኩ ጋርዲዮላ ጠንክር በጊዜ ወድቀ ፕሪሚየር ሊግ ላይማ ታክል አትገባብን ይሄ የፔፔን የበፊት የስፔፔና የራሞስን ታክል ፕሪሚየር ሊግ ላይማ አትወርጅብንም ጠንክር ግን ማድሪድ አንተ ማድሪድ ነው የሚባለው እውነት ነው ኦዶዶዶዶ እንካየኔ አንበሳ እንካየኔ ፈላ ደከመህ አሮጣ ሄደዛ ፕሪሚየር ሊጉን አስጠልልን ከወያለው ከቻልክ በእናት አዝረከረከ ሪያል ማድሪድ እዚህ ላይ እኔ እንድታስጠልልኝ ሪያል ማድሪድን የፈለኩት እኮ ሴሚ ፋይናል ላይ እንዳንገናኝ ነው ከፒኤስጂ ጋር ደርሼ ያው እግር ኳስ ነውና ካልኩሌሽን ትሰራላችሁ ታዛብዬ ነው አልቻልክም አንተ ግን ፎጣ ፎጣ ምንድነው ፈለው ምንድነው እንዴ አሁን በሜዳችሁ ሪሞንታዳ ምናምን ልታስቡ ነው አራባዱ ሊቨርፑል እኮ አይደላችሁም እናንተ የ2018 ነው አይደላችሁ በዚህ ላይ ተታግለ እንኳን አንድ ለባዶ ብትሸነፍና ምሽ ተስፋ ይኖራል አልቋል በቃ አሁን ፎከስን ፕሪሚየር ሊግ ላይ አርግና ከወያለው አስጠልልን ከቻልክ በቃ ሰውዬ ሪያል ማድሪድን ከሜዳ ውጪ ሄዶ ማሸነፍ ማለት ነው ለሁሉም ቲም የተፈቀደ ነገር አይደለም ገብቷችኋል አይደለም ቫልቬርዴ ብቻውን እኮ ካደረጋችሁ አንተ እንዴት ነው የሚችለው በኢየሱስ የእውነት ማለት አንተ ቪኒሺየስ የተባልክ ሰው ምን ፔናልቲ ከድሮም መምታት አይችልም ከድሮም ፔናልቲ በቃ የሚያገባው ፔናልቲ ራሱ እንዴት እንደሆነ አይተውቅም በጣም የሚያዝ ፔናልቲ ነው የምትመታው እረፍ ራስን አትቀይርም እንዴ ማን ራስን አረበናት በጣም መታ አት ቫልቬርዴ ሙሉ ጨዋታውን ነው እኮ ያደረጋቸው ምንድነው እንዴ ወይ እንደዚህ በጭንቅላቱ በኩል ተወሰደበት የምርም ማለት ነው የምርም አንተ የፓላስ ተጫዋች ነህ ለትንሽ ክለብ ነው የምትሆነው ነው ያለው አተ በስማ ቫልቬርዴ በስማ አርኖልድ ኩክ ይደረጋል ተብሎ ሲጠበቅ ማለት ነው ዶኩን ይዞት ሙሉ ሲቲን ኩክ አደረገው ይሶይ ብቻውን
ማን የማድሪድ አሰልጣኝ በጣም ነው የበለጠው? በጣም ማለት ነው የምር አውትስማርት ተደርጓል። ጋርዲዮላ በጣም ነው የተበለጠው። የእውነት እምላችሁ ማን እኔ ሃላንድ ኳስ ሲነካም ምንም ያየሁት ነገር የለም። ሩዲገር ማን ማርክ ላይ ማለት ነው በጣም ባለጌ ሰው ነው። ሃላንድ ለስንተኛ ጊዜ ነው አሁን ኩክስ ያደርገው? ይሄን በቃ ተውት ይጣመን። በቃ ፕሪሚየር ሊግ ላይ ጠንክሩ። በቃ ይሄን ተውት። በቃ ለቃችሁ ውጡ። በቃ አንጮትም በሉ ከራ ፕሪሚየር ሊግ ላይ ጠንክሩ። ምንም እንደማንፈጠር ያው ፈርስት ሃፍ በሰራሁት ቪዲዮ ማየት ትችላላችሁ። ምንም እንደማንፈጠር ግልጽ ነበረ። ከወጣንም ወይ ሬሞንታዳውን ፊታር ላይ እንሰራዋለን ወይ ደግሞ ከወጣንም በጊዜ ገባ አይደል እንጂ እዛ ከሙኒክ ጋር ገና ይሄንንም አልፈን ከሙኒክ ጋር ከምናምን ከምንጮት ከወጣንም ካሁን ወጥቶ ፕሪሚየር ሊጋችን ላይ ማተው እኛስ አንዴ ዩሮፕ ላይ ነግሰናል። ያረዳ ልጅ ምንም ያልነገሰ ቡድን ይመጣና አሁን ደጋፊ ሊያበሽቅ ይሞክራል። እዛ የህፃን ምድብ ላይ ደርሶት ማለት ነው። ለማንኛውም ምንም ማለት አያስፈልግም ስለ ጨዋታው። የማን ሲቲ ፖስት ላይ እንዳለ ኮሜንት ብታዩ ፔፕን ነው የሚሰዱት ምናምን በእኛ ስለማያምርኩ ግልጽ እኮ ነው። ፔፕ ነው ሁሌም ያስበላን። በቃ አዳዲስ ነገር ይሞክራል። ኢትኖሪን ከመጀመሪያው ለምን እንዳስቀመጠው አልገባኝም። ኦራይሊ እዛው ሚድፊልደር ነው መጫወት የነበረበት። ቸርኪን እንዴት ነው ቁጭ የምታደርገው እንዳይነገም ለቻ ብዙ አቃቂር ከማውጣት ዝም ብሎ መቀበል ነው። ፒታር ላይ እንግዲህ ተስፋ እናደርጋለን። ችግሩ እኮ 3 ብናገባ እንዳይገባብንም ወይ ነው። አንድ ሊደነቅ የሚገባ ቡድን ቦዶ ቦዶ እኮ የሚቻለው ጠፋማን። አንዱ ሰው ኮሜንት ላይ ምን ይለኛል? አያክስ 2021 ልክ ነህ ማን ልክ ነህ። እኛ ባየር ሊቨርኩሰን ካለፍን በኋላ ቦዶን ነው የምንገጥመው። ገባሽ አይደለ? ለሌሎቻችሁ እንበቀላችኋለን። እንዳለ ቦዶ ያስቀየማችሁ ቡድኖች በሙሉ ማለት ይሄ የቪክተር ዮከሬዝን የክርስቲያኖ ሮናልዶን ቡድንን ማሸነፉ እናቱን ቅቡር ነው የሚደረገው። ባይዘይ በዚህ ደረጃ ሲጫወቱ ተጫዋቾቹ አሉ አሰልጣኝ በእርግጠኝነት በቃ አንድ ቡድን ከአቅሙ በላይ ቡጢ እንደዚህ መሰንዘር ሲችል አሰልጣኙ ነውና አሰልጣኙን አንድ የፕሪሚየር ሊግ ቡድን አምጡት። ስፐርስ ሚኮ እሺ እንዲላችሁ ለከሩ ቻምፒዮንሺፕ ከቻምፒዮንሺፕ በላይ ነው ጀለስ ከቻምፒዮንሺፕ በላይ ያለ ቡድን ነው ማሰልጣኝ የሚገባው። ገባህ አይደል? ማንቸዎች አምጡት። የሰውዬ ምርጥ ሰውዬ ነው። ገባሽ አይደል? ከሚል ቴብል ከፍ ያደርግሻል። አርኪሚዮሽ ሰውዬ ማን ቦዶ ትችላለህ አንተ ጥለኸኝ ራሱን የፕሪሚየር ሊግ ብቻ በልቼ ቁጭ ብል ቅር አይለኝ። ያን ያለው የምትችለው ነው ማለት ግን ኖርዌይ በብርድ ነው ምከረክርልሽ በብርድ ማለት ነው። እዚህ ኤሚሬትስ ራሱ ምናምን ነገር ላላራምሮ ይችላል። በባየር ሊቨርኩሰን ተገመትኩ እኮ መገመት የለብኝም። ሁሉም ተለጥፎ እኔ ላይ ነው ቪዲዮ የተሰራው። ሁሉም ሰው ገባህ አይደል? ሀያል ስትሆን ሀያል ነህ። በቃ ትችላለህ። በቃ ትችላለህ። ቫልቬርዴ አንተ ልዩ ፍጥረት ነህ። ተከላካይ መሆን ትችላለህ፣ አማካይ መሆን ትችላለህ፣ አጥቂ መሆን ትችላለህ። በጣም የምትለየው ተጫዋች ነህ። በቃ እኔ ማለት ነው ማድሪድን ማንም አባቱ ሊያናነቀው አይገባም። ምድራችን ላይ ያለ ቡድን በሙሉ ሊያከብረው የሚገባ ቡድን ነው። በተለይ ደግሞ በአውሮፓ ሻምፒዮንስ ሊግ መድረክ ጀመው አስቀድሜ ተናግሬያለሁ። ማድሪድ ሲቲ ሊያሸንፍበት የሚችለው 3 ምክንያት ማድሪድ በመሆኑ ብቻ ነው ብዬ ነግሬያችኋለሁ አይደለ? ስለሆነም በአግባቡ ግረፍ አድርጎታል 3-0 በሆነ ውጤት። ቪኒ ጁኒየር አፈር ብላ የሳተውን ፔናልቲ አይታችሁታል አይደለ? እሱ ዋጋ በቀጣይ ኢትሃድ ላይ እንዳስከፍላቸው መፍራት ነው እንጂ ከዛ ውጪ ማለት ነው። ይሄ ማድሪድ ጥንቅቅ ብሎ ዛሬ ኮራ ደልቀቅ ብሎ ነው ያሸነፈው ዳና ሮማ። እኔ በህይወቴ እንደዚህ ሲንበጫበጭ አይቼው አላውቅም። እኔ ሮማ ውስጥ ላይቻለሁ። ይሄ ልጅ አስቧል በነጋቱ ሶ ሲሰለጥና አይቼዋለሁ። እኔ በቃ እንዲህ ሲንበጫበጭ አይቼ አስተውዬው አላውቅም። ዛሬ ፔናልቲውን ከመመለሱ ውጪ ያን ያህል አልነበረም። ግን ማድሪድ ወሳኝ 3 ንጹህ ጎልና 3 ነጥብ በመውሰድ ወደ ቀጣይ ዙር ለማለፍ ጥቂት ነገር ብቻ ነው የቀረው። ሪሞንታዳ ይደረግበታል። እሱን አብረን የምናየው ነው የሚሆነው። ግን ለዛሬው ማድሪድ ይችላል። ባለቤቱ አይነድም እሳቱ ሪያል ማድሪድ ነው የሻምፒዮንስ ሊግ ባለቤቱ። አባቴ ቫልቬርዴ ምን አይነት ኳሊቲ፣ ምን አይነት ቨርሳቲሊቲ ማችለው ወደ የለም እንዴ አንተ። ቆይ ዊንገር ወይ ፉልባክ ነህ ወይ መሀል ተጫዋች ነህ? ኧረ ንገረን ለአላህ ብለህ ቫልቬርዴ ለአላህ ብለህ ሪያል ማድሪድዬ ወላሂ ላትፈላው ደግሞ መሀል ሳፋሪ በ2 ጥይት ይመታል። አባቴ አርባ ፕሪሚየር ሊግ ላይ ወጥተህ በቃ ቻው አሰላማ ጨርሰናል። እንግዲህ ፕሪሚየር ሊግ ላይ እንግዲህ ፈላው እኔ እየቋጠርኩብህ ነበር። አሁን በለኝ ግዴታ ሰራ ነው አባቴ። አቋማን እየጎዳ ነው። አርባ ፕሪሚየር ሊግ ላይ ወጥተህ በቃ ማድሪድዬ ይመችሽ። ሀላ ማድሪድ ብለናል።